ሰላም ጤና ይስጥልን ውድ ተማሪዎቻችን እንዴት ሰነበታችሁልን? እንዴት ሳላችሁልን? እኔ ሚኪያስ ነኝ የ9ኛ ክፍል ኬሚስትሪ መምህራችሁ ከሉሲ ብሪጅ አካዳሚ። ዛሬ ደግሞ ዲስከስ የምናደርገው በግሬድ 9 ዩኒት 2 ላይ ሜዠርመንት ኤንድ ሳይንቲፊክ ሜተድ ላይ የመጀመሪያውን ኢንትሮዳክሽንን ዲስከስ የምናደርግ ይሆናል። ዲስከሽናችን ከመጀመራችን በፊት በአንድ ነገር ላሳስባችሁ ፈልጋለሁ። እሱም ደግሞ ዌብሳይታችን ነው www.lucybridgeacademy.com እናንተን ለመጥቀም በጥሩ ሁኔታ የተዘጋጀ ድንቅ ዌብሳይት ነው። በዚህ ዌብሳይት ውስጥ ከ10,000 በላይ የተለያዩ ጥያቄዎችን ኤአይ አሲስትድ የሆኑ ጥያቄዎችን ከመያዙ ባሻገር 5 የተለያዩ ቋንቋዎችን አንደርስታንድ የሚያደርግ ኤአይን ያካተተ ድንቅ ዌብሳይት ነው። ይህን ዌብሳይት እየተጠቀማችሁ እንድታተርፉበት እየጋበዝን ሐሳብ አስተያየት ካላችሁ ይሄን ጨምሮ ይሄን ቀንሱ የምትሉን ነገር ካለ ደግሞ በቴሌግራም ቻናላችን ሉሲ ብሪጅ አካዳሚ የምታገኙን ይሆናል። ሐሳብ አስተያየቶቻችሁን ስጡን። እኛም እናንተን ለማገዝ ተዘጋጅተን እየጠበቅናችሁ ነው። ወደ ዛሬው ዲስከሽናችን እንግባ። ኦኬ ኢንትሮዳክሽን ኤንድ ዩኒት አውትካም። ይሄንን ዩኒት ተምረን ስንጨርስ ምን ነገሮችን መያዝ ወይም ማወቅ አለብን፣ አውትካሙ ምንድነው የሚለውን የምንነጋገር ወይም ዲስከስ የምናደርግ ይሆናል። ከዚህ ዩኒት ምን ነገሮችን ማወቅ አለብን? እንጀምር። ኦኬ የለርኒንግ አውትካም የዚህ ዩኒት የዩኒት 2 ለርኒንግ አውትካም የመጀመሪያው ዩዝ ፕሮፐር ኤስአይ ዩኒትስ። ኤስአይ ዩኒት አክቹሊ ዩኒቶች በጣም ብዙ ዲፍረንስ ዩኒቶች አሉት። እንደ ሜጀር እንደምናደርግባቸው ዲፍረንት የሆነ ዩኒቶች አሉት። ኢቭን በተመሳሳይ ሜጀር ለምሳሌ ሌንግዝ ሜጀር እያደረግን በጣም ብዙ ዩኒቶች አሉ። ሌንግዝን ሜጀር ለማድረግ የምንጠቀምበት፣ ማስን ሜጀር የምናደርግበት ብዙ ዩኒቶች አሉ። ከነዚህ ውስጥ አንዱ ኤስአይ ዩኒት ነው። ኤስአይ ዩኒትን በስነ ስርዓት ፕሮፐርሊ መጠቀም አስፈላጊ ነገር ስለሆነ፣ ምክንያቱም ብዙ አንዳንድ ጊዜ የተለያዩ ሀገራት የተለያየ ስታንዳርድ አላቸው። ስታንዳርዳቸው የሚቀመጠው በምንድነው? በኤስአይ ዩኒታቸው ነው። ስለዚህ ኤስአይ ዩኒትን ፕሮፐርሊ መጠቀም የግድ አስፈላጊና መሰረታዊ ነገር መሆኑን መዘንጋት የለብንም። ሁለተኛ አይደንቲፋይ the cause of uncertainty in measurement። ሁልጊዜ ሜጀር ስናደርግ ምን ይሆናል? አንሰርቲኒቲ ይሆናል። ፐርፌክት የሆነ ሪዛልት አይመጣልንም። አንሰርቲኒቲ የመጣበት ወይም ኤግዛክት ወይ ፕሪሺየስ የሆነ ፐርፌክት የሆነ ሪዛልት ያልመጣበትን ምክንያት አይደንቲፋይ ማድረግ ያስፈልጋል። አይደንቲፋይ አደረግ ማለት መቀነስ የምንችለው አንሰርቲኒቲ ከሆነ ምን ማድረግ እንችላለን? መቀነስ እንድንችል ምን አይነት አንሰርቲኒቲ ነው የገጠመን፣ ስለዚህ ምን ኤክስፔክት እናደርግ ከዚህ አንሰርቲኒቲ የሚለውን አይደንቲፋይ ለማድረግ ምን ማድረግ አለብን? የግድ አንሰርቲኒቲውን ታይፕ ምን አይነት አንሰርቲኒቲ እንደሆነ አይደንቲፋይ ማድረግ የግድ አስፈላጊ እንደሆነ መዘንጋት የለብንም ማለት። ሶስተኛው አፕላይ ሳይንቲፊክ ሜተድ ቱ ሶልቪንግ አ ፕሮብለም። ሳይንቲፊክ ሜተድ የሚባል ነገር አለ። ፕሮብለምን ሶልቭ የተለያዩ ፕሮብለምን ሶልቭ ስናደርግ ሳይንቲፊክን ሜተድን መጠቀም የግድ አስፈላጊ ነው። አፕላይ ማድረግ ለፕሮብለም ሶልቪንግ ሲምፕሊፋይ ያደርግ ነው። ፕሮብለም ሶልቪንግ የማድረግን ፕሮሰስ ምን ያደርግልናል? ያቃልላል። ስለዚህ ስለ ሳይንቲፊክ ኖቴሽን ወይም ስለ ሳይንቲፊክ ሜተድ በደንብ ዲስከስ የምናደርገውም በዚህ ዩኒት ውስጥ ይሆናል። ኦኬ በሚቀጥለው ዴሞንስትሬት አንደርስታንድ ኤክስፐሪመንታል ስኪል ኢን ኬሚስትሪ። ስለዚህ ምን እናደርጋለን? ኤክስፐሪመንታል ስኪሎችን እንዴት አድርገን እንጠቀማለን፣ እንዴት አድርገን እንሰራለን፣ ያንን ስኪል እንዴት እናሳድጋለን የሚለውንም አንደርስታንድ የምናደርግበት በዚህ ዩኒት ውስጥ ነው። ስለዚህ ብዙ ኤክስፐሪመንታል ስኪሎች ይኖራሉ ከሜዠርመንት ጋር የተገናኘ። ስለዚህ እነሱን ስኪሎች የምናዳብረውም በዚህ ዩኒት ውስጥ ይሆናል ማለት ነው። መጨረሻ ላይ ዴሞንስትሬት the knowledge of basic laboratory apparatus and safety rule። ሌላ ደግሞ የምንማረው ነው ቤዚክ ላቦራቶሪ አፓራተስ። ቤዚክ የሆኑ ላቦራቶሪ አፓራተሶች ምን ይዛል? ላቦራቶሪ ውስጥ በዋነኝነት ሊኖሩ የሚገቡ የትኛውም ላቦራቶሪ የተባለ ነገር ቤዚክ የሆነ መያዝ ያለባቸው የሚባሉ አፓራተስ ወይም እቃዎች፣ የላቦራቶሪ እቃዎች አሉ። እነሱ አንድ ላቦራቶሪ ከተባለ ያን ነገር መያዝ አለበት። ስለዚህ እነሱ ነገሮች ምንድናቸው የሚለውንም እዚህ ላይ ዲስከስና ከዛ ባሻገር ደግሞ ዋናው ላቦራቶሪም ውስጥ ሁኑ ፕሮዳክሽን ላይ ብትገቡ የሆነ ፕሮዳክሽን ላይ በትምህርታችሁን ጨርሳችሁ የሆነ ስራ ላይ ስትገቡ ፕሮዳክሽን ላይ ስትኖሩ በጣም አስፈላጊ ነገር ሴፍቲ ሩል በጣም አስፈላጊና ወሳኝ ነገር ነው። ስለዚህ ሴፍቲ በፈርስት ይባላል። መጀመሪያ ራስን መጠበቅ ያስፈልጋል። ላቦራቶሪ ውስጥ ገብተን የሆነ ስራ ከመስራቱ በፊት ወይም የሆነ ፕሮዳክሽን ጋር ገብተን ፕሮዲዩስ አድርገን የሆነ ሪዛልት ከማምጣታችን በፊት ወይም የሆነ ጉድ ወይም የሆነ ውጤት ከማምጣታችን በፊት ምን ማድረግ አለብን?
ሴፍቲያችንን መጠበቅ የግድ አስፈላጊ ነው። ስለዚህ ሴፍቲ ሩል የሚባሉ አሉ። ሴፍቲ ለመጠበቅ ወይም ራስን ከአደጋ ለመጠበቅ ያሉ ህጎች ምንድናቸው የሚለውንም ዲስከስ የምናደርግ ይሆናል ማለት ነው። ኦኬ ስለዚህ ከዩኒት ኤክስፔክት የሚደረጉብን መሰረታዊ ነጥቦች እነዚህ ቅድም የዘረዘርናቸው ነገሮች ናቸው። በእነዚህ ነገሮች ላይ በደንብ አንደርስታንድ ማድረጋችንን ራሳችንን ኢቫሉዌት ማድረግ አለብን። መጨረሻ ላይ ተምረን ስንጨርስ ኦኬ ስለ ሴፍቲ ሩል በደንብ አውቄያለሁ፣ ስለ ሜዠርመንት አውቄያለሁ፣ ስለ አንሰርቲኒቲ አውቄያለሁ፣ ስለ ዩኒቶች አውቄያለሁ፣ ኤስአይ ዩኒት ምንድነው የሚለው ብለን ራሳችንን በዚህ ልክ ነው ሜጀር የምናደርገው። ስለዚህ እነዚህ ነገሮችን በስነ ስርዓት አንደርስታንድ ማድረጋችንን እርግጠኛ መሆን አስፈላጊ ነው ማለት ነው። ኦኬ በሚቀጥለው ቪዲዮ ስንገናኝ ስለምንድን ነው የምናወራው? ሜዠርመንት ኤንድ ዩኒትስ ኢን ኬሚስትሪ ዲስከስ የምናደርግ ይሆናል። ዲስከሽናችንን የምንጀምረው ሜዠርመንት ኤንድ ዩኒት ኦፍ ኬሚስትሪ በሚለው ይሆናል፣ በ2.1 ማለት ነው። ኦኬ ተሰነባብተን ከመዝጋታችን በፊት ግን አንድ ነገር ላስታውሳችሁ እወዳለሁ። ሉሲ ብሪጅ አካዳሚ የሚባለው ቴሌግራም ቻናላችን የእናንተን አስተያየት በናፍቆት እየጠበቅን፣ አስተያየት ስጡን። ይሄን ጨምሩ፣ ይሄን ቀንሱ፣ ይሄን አስተካክሉ፣ ይሄን ነገር ደግሞ አፕግሬድ አድርጉ በሉን። እኛም ለማስተካከልና እናንተን ለማስደሰት እናንተ የበለጠ ውጤታማ እንድትሆኑ ለማገዝ ከመቼውም በላይ ተዘጋጅተን እየጠበቅናችሁ ነው። ዌብሳይታችንም ደግሞ አለ እናንተን ለማገዝ የተመሰረተ ድንቅ ዌብሳይት ከ10,000 በላይ ጥያቄዎች የያዘ ከዛ ባሻገር ደግሞ ኤአይ አሲስትድ የሆነ 5 ቋንቋዎችን አንደርስታንድ የሚያደርግ ዋይፋይ አለ የለም ዳታ የለኝም ብለን ሳንጨነቅ በነፃ ከዳታ ውጪ የሚሰራ ድንቅ ዌብሳይት ነው። ይህን ዌብሳይት www.lucybridgeacademy.com ብላችሁ ሰርች ማድረግ ብቻ ይጠበቅባችኋል። እናንተን ለማገልገል ከተፍ ይላል። ስለዚህ በዚህ ሳምንት ዌብሳይታችን እየጎበኛችሁ ጥሩ ዕውቀት እየጎበኛችሁ እንድትቆዩልን እየጋበዝኩ በሚቀጥለው ሴክሽን እስክንገናኝ ቸር ሰንብቱ ብዬ የምሰናበታችሁ ሚኪያስ ነኝ ከሉሲ ብሪጅ አካዳሚ።